ሽመልስ አብዲሳ ይሄ ሁሉ ህዝብ እየተጨፈጨፈ ኦሮሚያ ክልል ላይ የአብይ አህመድ ስራ እየሰራ ስለሆነ ተግባብተው ተናበው እየሰሩ ካልሆነ ሽመልስ አብዲሳ እኮ ከስልጣን ብሎ እስር ቤት መግባት ያለበት ሰውዬ እኮ ነው። የህዝብ ደም እኮ ኦሮሚያ ክልል ላይ እንደ ጎርፍ እየፈሰከ ነው። ኦርቶዶክሶች ይገደላሉ፣ አማራዎች ይገደላሉ፣ አማራ ሙስሊሞች ይገደላሉ፣ አማራ ክርስቲያኖች ይገደላሉ በማንነታቸው እየተመረጡ። ጅማ ወረዳ ላይ ወይንም ዞኑ ላይና ከተማው ላይ የሃይማኖት ስራ የሚሰሩ የሃይማኖት የበላይነት ለማምጣት የሚጠሩ ስራዎች አሉ ብለ አንደኛ ከአደረጃጀት ውስጥ ያሉ ባለስልጣኖችን እየጠራ ነው። የዞን ኃላፊ ምናምን የድርጅት ጽህፈት ቤት ኃላፊ ሙስሊም ሆኖ አክራሪነትን የሚያራምዱ ሃይማኖትና መንግስት የተለያዩ ናቸው የሚል ይሄ ሴፓሬሽን ኦፍ ፓወር የሚል አለ አይደለም እንዴ? በኢትዮጵያ ሴኩላሪዝም ይታወቃል። ሃይማኖተኛ መሆን ትችላለህ፣ ግን ሃይማኖትን መንግስት ውስጥ ገብተህ ኢንፎርስ አታደርግም፣ ኢምፖዝ አታደርግም። ይሄን የሚያደርጉ ሰዎች አሉ ብለህ ነው እያልክ ያለው። መረጃውን አቅርብልን፣ ያደረጉትን ነገር ስጠን፣ ሞር ማብራሪያ እንዲሰጥ ማለት ነው። እንደሱ አድርግ። ሌሎቻችሁ ሰማኝማ ወንድሜ፣ አንድ አሁን እስከ መጨረሻው ላወራስና በላይ በመድኃኒዓለም የሴቷን የሚመልስልና የክርስቲያኑ ጠየቅኩት። ሁሉንም ስም አሁን በጠየቅኩት መንገድ ያብራራ። ከመሆን በላይ ቢድ አንተ ይህን ላስረዳ። ለአንተ ትልቅ ሰው ከሆነ በላይ ከመሆን ቀጥል። ኦኬ። የድርጅቱ የፖለቲካ አመራር የሆነችው ወይዘሮ አይሻ ትባላለች። ከዛ በኋላ ዋሴ ይባላል የድርጅት ጽህፈት ቤቱ ኃላፊ። የአደረጃጀት ጸሐፊ ጽህፈት ቤት ኃላፊው አቶ ቲጃኒ ይባላል። ከንቲባው ደግሞ የሚገርም ይባላል። ምክትሉ ነው የቀረው። እንግዲህ አስበው፣ በዚህ ሁሉ ተከቦ ያለ ኢስላሚክ ኪንግደም ሊፈጥሩ ነው ያልንበት ምክንያት ነበረ። ቀደም ብሎ ሲመጡ ውሳኔ እንኳን የሚተላለፈው በመጅሊሱ ነው። ይሄንን አታቁም። አንድ ጊዜ ጥያቄ ተነሳና በቾ ቦሬ የሚባል ቦታ አለ። በደንብ ስሙ። በቾ ቦሬ ወይንም ደግሞ ቀበሌ 7 ወይንም ደግሞ በሌላ ስሙ ኩሎበር ሰፈር የሚባል አለ። የሚገርም እየሰማኝ ነው አይደል? አዲስ ለነገ ግብአት እንዲጠቅመህ ነው የምፈልገው። በደንብ አድርገህ እንዳንተን ስማኝ፣ ሌላውን ተው። እኔ አንተ ስማኝ፣ አንተ ስማኝና ለሌላው እንኳን ታቀብላለህ። በቾ ቦሬ ላይ እና ቦሬ ላይ አንድ ቲም አለ። ኢስላሚክ ኪንግደም እንዲገነባ ኢቭን ፋይናንስ ከየት ነው የሚያገኘው? ሳውዲ አረቢያ፣ ካታር፣ ሊቢያ እንደገና ደግሞ ከሌላ ኢስላሚክ ከሆኑ ካንትሪዎች የሚሰሩ ሰዎች አሉ። ከመንግስቶቻቸው ደግሞ የሚደጎም ድጎማ አለ። this is a critical aspect። አንድ ሰው እንኳን አያውቅም። ይሄንን እንንገራችሁ ፕሊዝ፣ እንንገራችሁ። እኛ እኮ ውስጥ ገብተን አይተን አይሆንም እባካችሁ ብለን ስንጠይቃቸው እንኳን እንደ ጠላት የታየንበት ነው። እንደ ጠላት። ኧረ መረጃ አምጣ። ውስጥ ስለመኖርህ ራሱ ዝም ብለህ አታወራ እንዴ? ብዙ ሰው እኮ ነው ያለ፣ የተከበረ ሰው። ዝም ብለህ ውስጥ ልኝ አትበል። መረጃ አሳየን። ለምን ያማል እንዴ? ውስጥ ልኝ አትበላ። ይሄ የውሸታሞች ወሬ ነው። አዲስ ሐሳብ መስጠት ይቻላል። መረጃ አንጣ። ውስጥ ልኝ እያልክ ዝም ብለህ አትቦትረፍ። ይኸውልህ አቡጀዴ የራሱ እንዳንተ አይቀደድም። በነገራችን ላይ ቆይ እንዴ፣ ታንክ ዩ አመሰግናለሁ በጣም። ባይዘው ይኸውልህ የተናገርኩት አሜሪካ ኖሬ ቤተሰቤን አስይዤ ነው የምናገረው። አፖስትል እኔ ቤተሰቤን አስይዤ ነው ባይዘው ይኸውልህ ከምትናገሩት በላይ እኔ ቤተሰቤን አስይዤ ነው። ኦኬ አዳምጥ። እኔ አሁን አምኜሃለሁ ለመሰለ በኦሮምኛ ቀደም ስትገልጽ ነበር። አንድ ኦሮምኛ ስላወቅ አይደለም መረጃው ሌላ ቦታ እኔ ጅማ የሚኖሩ ሰዎች ጅማ ከተማ ውስጥ ያሉ ኦርቶዶክሶች ሲያወሩት ሰምቻለሁ። እኔ በስራ አጋጣሚ የማውቃቸው ሰዎች የምትለውን ነገር በትክክሉ እንዴት እንዳደረጉ ከከተማ ውጭ የመጡ ሰዎች ምን ሲያደርጉ እንደነበረ ከተማዋን የመሬት ይዞታ የነበራቸው ሰዎች በልማት ተብለው ኮሪደር ልማት ተብለው እንዴት እንደተፈናቀሉ ቤታቸው እየተመረጠ ምን እንደደረሰባቸው እኔ የሰማሁት መረጃ አለ። እሱን የሚያጠናክር ነገር ነው እያወራ ያለው። ታንክ ዩ ኦነስትሊ ከከተማ ውጭ ያሉ ሰዎች እንዴት እንደመጡ ከተማዋ ላይ በብዛት ማን ይኖር እንደነበረ ይታወቃል። ልክ እንዳልኩ ኦርቶዶክሶች እንደሚበዙ ነበር በብዛት ከተማው ጅማ ከተማ ውስጥ እና
ምን እንደተሰራ አሁን እነሱን ለማግለል እየተደረገ ያለውን ነገር ነው እየነገርከኝ ያለውና ይሄ የምናውቀው መረጃ ነው። መረጃ ሲወጣ ዝም ብሎ ለምን ተነገረ አይደለም። አንተ ዲስፕሩቭ የምታደርገው ወይንም ክሮስ ቼኪንግ ማድረግ ከፈለክ ማጣራት ከፈለክ ጥያቄ ጠይቀው በስርዓቱ ሀሳቡን በመቃወም ሳይሆን ይሄ ነገር ትክክል ነው ምንድነው ብለህ መጠየቅ ትችላለህ። አንተ ውሸታም ነህ ምናምን በማለት ኢንቲሚዴት በማድረግ ግን ሀሳቡን እንዳይገልጽ ማድረጉ እኔ ተገቢ ነው ብዬ አልልም። ይሄ ልጁ የሚለው አዲስ አንድ ጥያቄ ልጠይቀውማ መሐመድ ወደ አንተ እንመጣለን። አዲስ ስራ ኦኬ አንዴ ካላ ያገባችሁ አንተ ሚዩት አድርገው። አይኖ ስራ ላይ ነህ ግን ሚዩት አድርገው። አንዴ ቴምሪጂ እስኪ ጠይቂው እስኪ ጥያቄ ነው የምጠይቀው። እኔ ያው እንደሄድበት ስለፈለኩኝ ነው። ያው ሙስሊሞችም አማራዎች የሙስሊም አማራዎች ይገደላሉና እሱን ነገር ከምን አንጻር ነው? እስኪ እሱንም በዛው እንትን ብታረገው። መስጂዶችም አልፎ አልፎ ኦሮሚያ ክልል ውስጥ መስጂዶችም ይቃጠላሉ። እሱንም ሄድበት በዛው። ኦኬ አንድ ነገር አለ የፖለቲካ ስርዓት ውስጥ ኢሜጅ ወይንም ደግሞ ምስል የመቅረጽ ጨዋታ። ይሄን ብልጽግናዎች በጣም ያውቁታል። ምስል የመቅረጽ ጨዋታ ማለት የህዝቡ አይዲያ የሆነ ቦታ ላይ እንዲዋልል የማድረግ ስርዓትና አካሄድ አለ። ይሄን ደግሞ የምናገረው በጣም ቤዚክ የሆነ ህመማቸው ስለሆነ ማለት ነው። ቤዚክ የሆነ ለምሳሌ የህዝቡ እይታ የሆነ ቦታ ላይ ሲዋልል እነሱ የራሳቸውን ስራ፣ የራሳቸውን ካፒታል፣ የራሳቸውን ኢንካም ጀነሬት የሚያደርጉበት በጣም ሰስቴናብል ኢንቨስትመንት የሚያደርጉበት በጣም ሰስቴናብል ኢንቨስትመንት የሚያደርጉበት በጣም ሰስቴናብል ኢንቨስትመንት የሚያደርጉበት በጣም ሰስቴናብል ኢንቨስትመንት እንዴት ይያዛሉ? እንዴት ደግሞ ትራፕ ይደረጋሉ? ወይንም ደግሞ እንዴት ማጥመድ ይቻላል? የመጀመሪያው በፋይናንስ አጥር ውስጥ ማስቀመጥ። የፋይናንስ አጥር ምንድን ነው? በደንብ አስተውሉና ስሙኝ። ይሄን የምናገረው ብዙ የሚጠይቁ ስማርት የሆነ ማይንድ ያላቸው ጎበዝ የሆኑ ነጋዴዎች፣ ሁለተኛ ስማርት የሆነ ማይንድ ያላቸው የቢዝነስ ፈጣሪዎች የቢዝነስ ኦፖርቹኒቲ እንደቀረበላቸው ተደርጎ ቢዝነስ ፕሮፖዛል አቅርቡ ይባላል። እኔ ያለፍኩበትን ነገር ነው የምነግራችሁ። ልክ ይሄ ሲደረግላቸው ከኔ ጋር የነበሩ ግማሾቹ እስር ቤት ናቸው ያሉት፣ በዚህ ከሞቱት ውጪ ማለት ነው። ሁለተኛ ይሄ የምናገረው ያው በጊዜ ነው። ልክ እነዚህ ሰዎች ቀድሞ የነበረውን ስርዓት ሲስተም እና ማንነት ያውቃሉ፣ እንደገና እውቀቱ አላቸው፣ ይጠይቃሉ። እነዚህ እንዳይጠይቁ የሚደረገው በቢዝነስ ማንነት ውስጥ በማጠር ነው። ለምሳሌ ብድር በመስጠት ሄሎ ይሰማሉ ወይ? በጣም ሲሪየስሊ ነው የምናገረው። ዛሬ በጣም አፈርጠዋለሁ ይሄን ቆሻሻ መንግስት። ይሄንን ሲስተም እንዴት ነው የሚደረገው? የመጀመሪያው የማበደር ስርዓት። ሲንቄ ባንክ ጅማ ከተማ ላይ ካበደራቸው 1% እንኳን አልተመለሰም። አዲስ አለ በደንብ እንድሰማ ስለምፈልግ አለው እየሰማው ነው። በጣም ስማኝ። ኦኬ 1% አልተመለሰም። ስንቄ ባንክ 1% አልተመለሰም። 1% እንዴት ነው የሚያበድረው? ለማን ነው የሚያበድረው? ለወጣቶች። ወጣቶች ጥያቄ ይጠይቃሉ። ወጣቶች ሲጠይቁ የስራ እድል ፈጠራ ይባልና ትራፕ ይደረጋሉ። ይኸውልህ አሳን መብላት በብልሃት ይላል የኛ ሰው። አንድ ነገር እንኳን እንዳያወራ ለማድረግ የማነቅ ስርዓት ለመስራት
የመጀመሪያው የብድር ስርዓትን የማመቻቸት ጨዋታ ነው የሚጫወተው። በጣም የሚገርመው ፓርት ወጣቱ ለምንድን ነው ጅማ ላይ የማያምፀው ምናምን ነገር ለምትሉ መልሳችሁ ይሄ ነው። ደብቄው ነበር። ዝም ብለህ ስማ። እውነት እኔ ስለ ስንቄ ባንክ የማውቀው ነገር ስላለ ነው። እኔ የሚያመኝ ፓርት እውነቱን ነው የሚያወራው። በጣም ብዙ ነገሮች ስለ እግዚአብሔር ምስክሬ፣ እኔ ስለ ስንቄ ባንክ ስለማውቅ ነው። አዲስ አበባ ያለው ስንቄ ባንክ ምን እንደሚሰራ እኔ ሁላችሁ ባለኝ መረጃ። እኔ ገንዘብ አሰጡኝም፣ ምንም ነገር አታደርጉልኝ፣ አዶን ኬር። ግን እውነቱ ለህዝቡ ይድረስ። ይሄ ሽባ የሆነ መንግስት እና ስርዓቱ ማለት ነው እያጫወተ ነው። አንድ ሁለተኛ ቀደም ሲል ተምሬ የጠየቅሽው ነገር አንድ ነገር አለ ያስቀኛል በጣም። እኔ በጣም ማለት ነው አዝናለሁ ለሰው I have the opportunity to do everything. No, I don't care about it. ቶሎ በልና ነገሮቹን አያይዘህ አውራለን። ስታረዝመው ወይ ካንዳንድ እንትን እያለ ነው። አይ ነው አገላለጽ ላይ ያሰብክ ስለምትናገር አስበህ ማለቴ ነገሮቹን አያይዛቸውና ቶሎ ግለጻቸው። ብዙም ሰው ለምን መሰለህ ይኸውልህ ህመሙ እኔ ቁጭ ብዬ አሞኝ እንደገና ተቃውሜ እንደገና መልሼ ከዛ እንደገና ደግሞ ምንድነው የኔ ጥያቄ ግልጽ እንደሆነልህ በደንብ እንድትረዳው ደብረ ብርሃን ላይ ያሉ ከወለጋ የተፈናቀሉ መስጂድ ሁሉ ሩጠው ሲገቡ ተከትለው መስጂድ ውስጥ ሁሉ ገብተው የገደሏቸው ሙስሊም አማራዎች አሉ። በጣም 95% ደብረ ብርሃን ያሉት ሙስሊሞች ናቸው። ከኦሮሚያ ክልል ነው እና የተገደሉት በአማራነታቸው ነው። እነሱ እሱን ኤክስፕሌን እንዳደረገው ስለፈለኩኝ ነውና መስጂድም የዛው አካባቢ መስጂዶችም ጭምር ፈርሰዋል። እሱን ኤክስፕሌን እንዳደረገው ስለፈለኩኝ ነው። ከምን አንሳብ ይኸውልሽ ተምሬ አንድ ነገር ልንገርሽ። ኢሜጅ ግንባታ አይደለም የመጣሁት እኔ ሲጀምር ኢሜጅ ኦልሬዲ ተገንብቷል። የኔ ኢሜጅ ተገንብቶ አልቋል። ጠላቶቼም ገንብተውታል፣ ጨርሰውታል። እሱ አይደለም የመጀመሪያው ነገር። ግን ሙስሊም ስለሆኑ ብቻ አይደለም የተገደሉት። በደንብ ስምኛውን እዚህ ጋር አማራ ስለሆኑ ይገደላሉ። this is the principle። ይሄ ግልጽ የሆነ ነገር ነው። እንዴ ለምንድን ነው እንደዚህ ግልጽ የሆነ አንድ ነገር ልንገርህ አዲስ፣ በደንብ ስማኝ። ይሄ ይኸውልህ አንተ የትውልድ ባላደራ ስለሆንክ በደንብ ስማኝ። በእግዚአብሔር እኔ የሆነ ቀን ላይ እቆማለሁ። ፕሊዝ ስማኝ በደንብ አድርገህ። 1986 ዓመተ ምህረት ላይ በተካሄደው የትምህርት ስርዓት ልውውጥ መሰረት አማርኛን ለማስቀረት አንድ ስራ ተሰራ። ያ ምንድን ነው? የላቲኖ ቋንቋ ወይንም ደግሞ የእንግሊዘኛውን ፊደል በላቲኖ ፊደል በመተካት የማስተካከል ስርዓት። ለምን? የመጀመሪያው አማርኛን የመግደል ስርዓት ነበረ። የአማርኛ ፊደል፣ የአማርኛ ጉዳይ፣ የአማርኛ ማንነት። ለምሳሌ በቀላሉ አክራሪ ነው ይባላል ወለጋ። አማርኛን ግን በመጽሐፍ ቅዱስ ደረጃ በአማርኛ ኦሮምኛ በአማርኛ የተረጎመ የመጀመሪያው ትውልድ ቢኖር የወለጋ ማህበረሰብ ነበር። አየህ፣ የአማርኛ ፊደልን በመጠቀም አማርኛውን መጽሐፍ ቅዱስ በኦሮምኛ ቋንቋ ተርጉሞ ለትውልዱ እንዲበቃ አደረገ። ለምን? ትዝ ካለ እድገት በህብረት ታስታውሳለህ? እድገት በህብረት የአማርኛን ቋንቋ በመጠቀም ለህብረተሰቡ ቢያንስ እንኳን የመጽሐፍ የማንበብና የመናገር ማንነትን የመስራት ነበረ ጉዳዩ። ልክ ያንን ለማጥፋት የተሰራው ስራ። ኦኬ፣ ይሄን ተቃወምን ሳንነሳ የአማራ ብሔረሰብን ለምንድን ነው ትኩረት አድርጎ እየሰራ የነበረው? ሁለት፣ አማራ አካባቢ ላይ ያሉ ኦሮሚያ አካባቢ ላይ ያሉ የአማራ ትውልዶችን እና የአማራ ቴሪቶሪ ማንነቶችን የማጥፋት ስራ ለምን አስፈለገ?
ዶሚናንሲ የሚባል ነገር አለ። ዶሚኔት አድርጎ መገኘት። በኦሮሞ ብልጽግና ግምገማ ውስጥ ኦሮሚያ ክልል ያሉ ኦርቶዶክሶች፣ አማሮች ካልቸራሊ እና የሪሊጅን ዶሚናንሲ ያላቸው የባህል ዶሚናንሲ ያላቸው ብሎ ያስባል ብልጽግና። በዛ ላይ ግምገማ ሰርተዋል። የመጀመሪያው ነገር የሰራው የይዞታ ማንነት ጉዳይ ነበረ። የተሰራው የይዞታ የማጣራት ጉዳይ ነበር። የይዞታ የማጣራት ጉዳይ ላይ ሲመጣ አሁን በቅርብ ጊዜ እኔ ባይዞይ ማለት ነው በግልጽ ስነግራችሁ እስከ ቅርብ ጊዜ ድረስ ወደው ነበረ ብልጽግናን አካሄድና ስርዓቱ። ነገር ግን የመጨረሻው ፓርት ላይ የሰራውን ፋውል ነው የምነግራችሁ። የመጨረሻው የሰራው ፋውል ህዝብን የመውደድ ነጸብራቅ አሳይቶ ነገር ግን የህዝብን አዲስ ግን ልጁ መጠየቅ እንችላለን። ኖርማል ወሬ ሆነብኝና አንዴ እኔ እኮ ነው ቀድሜ ኖ ምንድን ነው የምታወሩት? ትቀዳለህ እንዴ? አሁን ተደማመጥን ጥያቄ ማቅረብ ትችላላችሁ። አፄውም ቦታም ግን ልጁ መጀመሪያ ልጁ ብልጽግና ነበርኩ ነው የሚለው። እዛ መቼ ነው ከሀገር የወጣው? ከሀገር ወጥቻለሁ ብልጽግና ነበርኩ ነው። ጠይቁት። 2025 ማርች 8 ወደ አሜሪካ ነኝ ያለው እኮ ሮጠን ያመለጥከው ከዛ። አይ ቅድም እኔ አምልጬ ነው የመጣሁት አልክ። መቼም ዝም ብለህ አሜሪካ አምልጣ አትመጣም ማለት ነው። የምትመጣው ማለት ወጣ ከሀገር እንዴት እንደሚወጣ ሩጦ ነው የሚወጣው። ምን አይነት ጥያቄ ነው? አይ ቀደም ያለው አምልጬ ነው የወጣሁት አለ። ለአንተ እኮ አንድ ጊዜ ለአንተ የሚጠቅም ምንድን ነው? እንዴትም ይውጣ የሚጠቅም ጥያቄ ነው። አንተ ብልጽግና ውስጥ ያለውን ነገር እንዴት ወጣ? የእሱ ፐርሰናል ነገር ነው። በመንግስት መስሪያ ሰው ሊያስወጣው ይችላል። ምን ያጠቅመሃል አንተ ነው? ለምን እንደሆነ ልንገርህ። ምን ያደርግልሃል? አንዴ እኔ የሚመስለኝ ምንድን ነው አብዛኞቹ የሚናገራቸው እውነት ሊሆን ይችላል። የተጠየቁት አሁን ለምሳሌ እኔ የሃይማኖት ኢትዮጵያ ውስጥ እንደዚህ አሁን ቅድም ሲጠቅስበት የነበረ ቦታ ኦልሞስት 300 ምናምን ሺህ ሰው ማህበረሰቡ የሚኖሩ ውስጥ አብዛኛው ሙስሊሞች ናቸው የሚኖሩት። እዛ እስከምናውቀው ዳታ ዳታውን አሰ ቆይ አንዴ ዳታው እኮ የሚታየው እኮ ነው። ዳታው ላመጣልህ እችላለሁ። አሁን ዳታው ጅማ ኖራል እንዴ? እሱ እኮ ጅማ ኖራል። አዲስ ኮመን ሴንስ ነው። ኔት እንዳለው ኮመን ሴንስ ነው። ሐረርጌ ያለ ሰው የከተሞቹን ነገር አታውቅም። በጣም በጣም ላየሮች ናችሁ። እሺ ላየር እስኪ ዩአር ላየር በጣም ሶሪ አንዴ ራስ ደባቁ ምንድን ነው ቡና ያማር አንዴ አሁን ይኸውልህ ስድድቡ አይደለም። አሁን ኖ እኔ አልሳደብም። ሲጀምር ይኸውልህ እኔ አልሳደብም። በጣም ሲሪየስ የሆንኩን ሲሆን ውሸት አልፈልግም። አንዴ ጥያቄ ልጨርስና ቆይ እኔ በጣም የሚገርመኝ እናቴ ዘር ያዕቆብ የአማራ ታጋይ ናቸው። ማሳያው ነው። ሙስሊም ብልጽግና ሲነካ ዘር ያዕቆብ ለምን አመመ? አንተ የአማራ ታጋይ አይደል? አንዴ ቡና በእናትህ እንዴት አድርገው አንዴ ልጨርስ ሀሳብ። ማን ያስወረደው? ቆይ ልጁ ነው ለምን ይወርዳል? ጥያቄማ እጠይቃለሁ። ጥያቄ አለኝ፣ በጣም ብዙ ጥያቄ። አይ እኔ አንድ ሰው ብልጽግና ነኝ ስላለ ብልጽግና ምን ያደርጋል? እኔ እስከማውቀው ግን ብልጽግና ጥያቄ እንዴት ወጣ? ለምን ይሆናል? አይደለም ገና አጼ ዘርያቆብ ለምንድን ነው ለራሴ እኮ የሚጠቅም ነገር ነው። ለራሴ ነው ያውቃለሁ። አንዴ መሐመድ አፖስትል ናገበው መጥቷል። አዲስ ታይምስ ሁላችሁም አሁን እያወራችሁ ያላችሁት ትዋርድስ ዋን ኢሹ ነው አይደለ?
የጅማ ዞን የ2007 ሴንሰስ ላይ እንግዲህ ዴታ ሲባል የ2007 ነው አይደል? አለ ተብሎ የሚታሰበው አዲስ whether it is አዲስ የኔ ተራ እኮ ነው። ለምንድን ነው ሌላ ሰው ያለው? እኔ እኮ አላወራሁም። ኖ ካንተ ማንቀጥል ማንተ ከኔ በኋላ ማውራት ያለብኝ እኔ እዚህ ቁጭ ብያ መሐመድ የሚያወራው መስመር ይዘን እንድንነጋገር ነው ሐሳብ ጥያቄ ከሆነ እንጂ ተራዬ እኔ ነው። ጥያቄውን ነው እኔ እየጠየቅኩ ያለሁት እኮ ጥያቄውን ነው። ዘራያቆብ እኔ ነኝ የምቀርማችሁ። አሁን እስኪ ተረጋጉ። ምንድነው እኔ አሁን እኮ ቆይ አዲስ እንትን ስጠና አውራ ታይማኛም እኮ ስራ አለን እኮ እንዴ ላድርገውና እሺ ቴምር አዲስ ቆይ አንዴ መሐመድ ወደ አንተ እመጣለሁ። መስመር ያዝ። ግለሰቡን እኮ መስመር ይዞ እንዲያወራ ነው። አፖስትል ስለ ፖፑሌሽን ዴንሲቲ ሲያወራ ስለ ፖፑሌሽን ሳይዝ ሲያወራ የ2007ቱን ሴንሰስ ከሆነ ተጠቅሞ ያለው እሱን ማወቅ ስለፈለግኩ ነው። ይድነቃቸው አይ ቲንክ ሄልዝ ፕሮፌሽናል ነው ብለዋል። እሱን ታነሳበታል። አሁን ሁላችሁ ለወጣ ስለሆነ ምክንያቱም አንጀት ሆነ ሰውየው አንጀት ሆነና ሚልኬሳ ጁኒየር ስለሆነ ብዙ መሐመድ አንድ ጊዜ ቆይ። አንደኛው አስተዳደር ውስጥ የነበረ ሰው ነው ያለውን ቴምር ማን ያስወጣት? አሮን ነው እንግዲህ ተመልሰሽ እኮ እሱ ልጠይቀው እኮ ነው። በቃ አሁን ቴምር ስለወጣች ልጠይቀው። ቆይ አንዴ የመጀመሪያው ጥያቄ እየተጠቀመ ያለው አሁን ለምሳሌ ስለ ጅማ ዞን ከተማውን ጨምሮ በዞን ውስጥ ያሉትን የሪሊጂየስ ዲስትሪቢዩሽን በ2007 ጥናት መሰረት 85.6% ሙስሊም፣ 11.18% ኦርቶዶክስ ክርስቲያን፣ 2.ምናምን% ፕሮቴስታንት እንዳለ ይታወቃል። ኦኬ ኧረ ቆይ አንዴ ፕሊዝ። ስለዚህ ጤና ባለሙያ ነኝ ስላለ እናንተ የሰራችሁት ዳታ ነው። ቆይ እስኪ ተረጋጋ። እናንተ የሰራችሁት እኛ አዲስ ታይምስ this guy doesn't worth you አዲስ ታይምስ ማሜ አንድ ነገር የተለየ ዳታ ነው ያለው ይላል። ቆይ ከሙስሊሞች ጋር አይደለም ይድነቅ። ቆይ እኔ ልጠይቅ። አሁን ጅማ ከተማ ውስጥ ያለው የህዝብ ስብጥር ምንድን ነው ብሎ ነው የጠየቀ። እስኪ ይህንን ሳንጣላ አስረዳን። ምንድን ነው ያለው በአንተ መረጃ? ዳታውን ያሳየን። ዳታውን እንደዚህ ብሎ ማውራት እሱ በሚያውቀው መንግስታዊ ዳታ አንደኛ ቃሉን እንስማውና ከዛ ማስረጃ ካለው እንጠይቋለን። ሎንጋር ነው እኮ ዳታውን ነው። እኔ ይኸውልህ ግን አጼው አንደኛ አንተ ለአንተ የሚጠቅም ነገር ነው ወንድማችን የሚነግረው። ምንድን ነው ችግር? አንተ አልኩ ሙስሊምና ክርስቲያን ኦርቶዶክስ እያለ ነው የሚያወራው ልጅ አይደል? እንደሱ አውራማ እኔም አልፈቅድም። እኔ እምነት ፖለቲካ አይደል? አዳምጠኝ። አንደኛ እኔ ሙስሊምና ኦርቶዶክስን የሚያጋጭ ነገር እኔም አልቀበልም። ፖለቲካ ውስጥ ግን ይታወቃል። ሃይማኖትን ተገን ተደርገው ሌሎችን አሁን ለምሳሌ ኦሮሚያ ክልል ላይ እስልምናን ተገን ተደርገው ወይንም ደግሞ መንግስት ውስጥ ገብተው የእስልምና አክራሪነት የሚያራምዱ ሰዎች አሉ። ግለሰቦች ናቸው፣ ሃይማኖት አይደለም። እንደ ሃይማኖት አይደለም። ኢትዮጵያ ውስጥም ጴንጤ ሆነው ኦርቶዶክስን የሚያጠቁ ሊኖሩ ይችላሉ። እንደ ግለሰብ ደረጃ በግለሰብ ሁላችንም እርስ በራሳችን እንጠቃቃለን። ይሄንን ማውራቱ ጀነራሊ እስልምናን መምታቱ አይደለም። እንደዛ ብራ አታስበው። እስኪ ግን እሱ እዛ የሚደረገው የሃይማኖት የበላይነት ለመሰራት የሚደረገው በአስተዳደሮቹ ነው፣ የጅማ ዞን አመራሮች ነው እያለ ነው። እሱን በዳታውንም ይንገረን፣ አመራሮቹ ምን እንደሚሰሩ ይንገረን። እስኪ አንዴ እሱን በደንብ ስላልገለጸው ትንሽ ለክፍተት ለትርጉም የተጋለጠ ነው። እስኪ በደንብ አድርገህ ግለጠው አፖስትል። ወይ በደንብ ግለጸው እስኪ፣ እንዳንጣላ አድርገህ ግለጸው። ሙስሊም ጠላ አይደለንም። የመጀመሪያው እኔ ሙስሊም ጠላ አይደለሁ፣ መጀመሪያው እንድታውቁት። ሁለተኛ የዳታ ውሸት እንዲኖርም አልፈልግም። ሶስተኛ እውነት መገለጽ አለበት። በጣም ብዬ ማምን ሰው ነኝ። ይሄን ተረዱኝ። የመጀመሪያው ለምንድን ነው ዶሚናንሲ እንዲፈጠር ተደርጎ የተሰራው ዳታው ላይ? ይሄን ታውቃላችሁ ወይ ነው። ይሄንን የሚያውቅ ሰው ለነገ የሆነ ነገር እያመቻቸ እንደሆነ ይታወቃል። እኔ አልናገርም ፕሊዝ። አብሬ አብኩቼ አብሬ ተቃውሜ እንደገና ደግሞ ተሳድጄ አይጠቅምም። እግዚአብሔር ምስክሬን አይጠቅምም። ወንድሞች አሉ፣ ሙስሊም ወንድሞች አሉ። ኤክቹሊ የምጠይቅህ ጅማ ዞን ላይ ጅማ ከተማ ውስጥ የኦርቶዶክሶች፣ የክርስቲያኖች፣ የሌሎቹ የአማሮቹ ምናምን ዳታ ወይንም ቁጥር እንዲቀንስ ተደርጎ ስታቲስቲክ ተሰርቷል እያልክ ነው አንተ?
ስታቲስቲካሊ የተሰራ ጨዋታ አለ። ይሄ ደግሞ ሆን ተብሎ የተሰራ ነው። ለምሳሌ ጥምቀት ሲወጣ ሩቅ አትሂዱ። ጥምቀት ሲወጣ የሚደረግ ነገር አለ። ያ ከተማውን ሙሉ የሚያጠለቀልቀው ህዝብ ከየት መጣ? የከተማዋ ነዋሪ ነው። የድነት ስርዓት አለ። የሚጠየቅ ነገር አለ። የሚታይ ነገር አለ። ይሄንን ሁሉ እያለ ሃይድ ማድረግ ይቻላል ወይ? ኦኬ ሌት ኢት ቢ። ሁለተኛ የከተማዋ ነዋሪዎች በሴክተር ደረጃ ሴክተር 1 ሴክተር 2 እና ሴክተር 3 ላይ ሰስቴን ተደርጎ የተቀመጠ ዳታ አለ። ኦኬ ይሄ ዳታ ላይ እነማን ክርስቲያን፣ እነማን ሙስሊም፣ እነማን ደግሞ ፕሮቴስታንት፣ እነማን ደግሞ አሁን ደግሞ የመጣውን ነገር ልንገራችሁ፣ ዋቄ ፈታ፣ ይሄ ሁሉ አለ። ይሄ ሁሉ ዳታ እናውቀዋለን። ለምንድን ነው 2007 ላይ ወደኋላ የሚኬደው? ወደፊት ለምንድን ነው የማይመጣው? እኔ ለማሜ ጥያቄ ይሄን እነግረዋለሁ። ለምንድን ነው ደግሞ በቅርብ ጊዜ ያልተሰራው? የራሳቸው ጉዳይ ነው። አይ ዶንት ኬር። ይሄ እውነት ይድነቃቸው አዩ ሴይንግ ዳት 2007 ላይ እንደ አውሮፓውያን አቆጣጠር ማለት ነው። በጣም ይቅርታ ብልጽግና የሚባል ፓርቲ ነበረ። በጣም ይቅርታ። ይኸውልህ 2007 እያልክ ያነሳው ዳታ አንተ ነህ እንጂ እኔ አይደለሁም ያነሳሁት። እኔ አላወራሁም። በዛን ሰዓት ብልጽግና ነበር እያልከን ነው? እኔ አላወራሁም። ዶሚናንሲ ይኸውልህ ሙስሊምነትን እንደምትወድ አውቃለሁ ብዬ ላስብና አንድ ነገር ልንገርህ። አንተ የበላይ ለመሆን የምትጥረው በሃይማኖት ካባ ከሆነ ስህተት እየፈጠርክ ነው። ሀገሪቱ አሁን ይኸውልህ እኔ አብሬ ያቦካውና ያኮረፈ ፓስተር ፖለቲከኛ ይሆናል አሉ። ፕሊዝ እኔ አብሬ ያቦካውና የጋገርኩኝ ሰው አዲስ ታይምስ እኔ ይኸውልህ አዳምጠኝ ፕሊዝ። ከኢትዮጵያ ከወጣ 5 ወር አልሞላውም። እዳዝም ያረ የነበረው የነገረን let me ask him አዲስ ታይም it doesn't matter it matters እዳዝም ያረ ለዛሬ ላይ እንደምናወራው ይኸውልህ ብልጽግናው 8 ዓመት ቆይቶ የወጣ ሰው ነው። መረጃ አለው። እሱ ነው እኮ ያልኩ ያለው ይኸውልህ አዲስ ታይምስ ይኸውልህ ማሜ እሺ ቀጥል። ቆይ ደው እንደ ስሜን አታቆላምጥ ደግሞ ምን እንደዚህ አይነት ማቆላመጥ የለም። ለምን ማመድ ክብር ለምን አትጠይቀውም? ምንድነው ችግሩ? እኮ ነው አታቆላምጥ በለው። ማሚ አትበለኝ፣ መሐመድ ብሎ ይጥራል። I don't need any kind of እንትን ኪንሺፕ የለም። ማሜ እሺ ቀጥል። እንስታ ይኸውልህ የመጀመሪያው አንተ የጤና ባለሙያ ነኝ ያልከው የጤና ባለሙያ ነኝ ብለህ እያወራህ ነበረ። ከመጀመሪያው ጀምሬ ስለነበረ ነው አዲስ ታይምስ። አሁን ስለ መረጃው ኢስላሚክ ኪንግደም ሊመሰረት የገባው እሱን ለመከላከል ነው። ግን አይደለም ለመከላከል አይደለም። ቆይ አንዴ አዲስ ታይምስ እኔ የገባሁት መብት ነው። ቆይ መከላከል አዲስ ታይምስ የመጀመሪያው ጉዳይ ሎጂካሊ ፕላውዝብል ያልሆነ ነገር የሚያወራን ሰው ለመከላከል አልመጣም። ለምን መሰል አንድ ሰው መጥቶ ኢትዮጵያ ውስጥ የክርስቲያን ኪንግደም ለማቋቋም የሚንቀሳቀሱ ሰዎች አሉ ብሎ አንድ ሂርሴ ቢያወራ አንድ ሰው አዶን ትረስት አድርጋይ ጌጠኛ ስለሆንኩኝ ይናገራል። መሐመድ አሁን መረጃ እያቀረበልን ነው። አንደኛ በአስተዳደር ደረጃ አንተ do you believe this ጅማንም ያህል ከተማ ውስጥ የከተማው መስተዳደር 5 ሰው ካለ 4ቱ እንዴት ሙስሊም ሊሆን ይችላል? ተረጋግተን እናወራ። በነገራችን ላይ አንዴ ጋይስ አንደኛ የድነቃቸው ምንድን ነው ያልከው? አንዴ ጋይስ ምንድነው ነገሩ? መሐመድ ለምን በተበጠበጠው አልገባኝም። ያውላችሁ የተናገረው ነገር አለ። ይድነቃቸው አንዴ ዝም አንተ
አንዴ እኔ እኮ ነው ተረኛው እኮ። እሺ ቆይ በተራ ማውራት እንችላለን። እኔ እኮ ማን እኮ በተራ መሐመድ እኔ አንተ ቤት ነው የገባሁት አዲስ ታይምስ ይርነቃቸው እኔ ሚውት ላስደርጋችሁና ይርነቃቸው ዋይ ሂሰይ ወሃቢያ ማለት ነው። ለምን ነው ነገሩ? እኔ ያለኝ እኮ ተረኛ። እሺ ዘራ ያዕቆብ ትሄዳለህ፣ ከዛ መሐመድ ትሄዳለህ፣ ከዛ ቦና ትሄዳለህ። ቀጥል። 5 ደቂቃ ሰጥቻለሁ ዘራ ያዕቆብ። ኦኬ አንደኛ እኔ እውነቱን እናውራ ከተባለ እኔ አጀንዳው ሌላ ነበር እና ተለውጦብኝ ሙስሊምና ኦርቶዶክስ ሲል አንደኛ በጣም ኦርቶዶክስን የምትወድ ከሆነ ፕሮቴስታንትን ሃይማኖትን መቀየር ነበረብህ። አሮን ቲንክ ታር ሁጅ የፈለግከው ሌላ ነገር ይመስለኛል። አላቅም ፖለቲካ ሞቲቭ ካለው እንደዛ ቅድም አሁን ለምሳሌ ጠይቃ ነበር። የአማራ ሙስሊሞችም ይገደዳሉ፣ የአማራ ኦርቶዶክሶችም ይገደዳሉ። ይሄ ኖርማል። ዳታ ላይ ግን ስንመጣ ግን እዛ ማጆሪቲው የሚኖርበት ቦታ ይሄ የአሁን ዳታ አይደለም። የመንግስቱ ኃይለማርያም ወደዛም ስትሄድ ጅማ አካባቢ ማጆሪቲ የሚኖረው ሙስሊሞች ናቸው። ሙስሊም የሚኖርበት ቦታ ላይ ኦፍኮርስ ማጆሪቲ የሙስሊም አስተዳደር ነው ሊሆን የሚችል። ስም እየተጠቀሰ ግን ዋሃብያዎች ናቸው ምናምን አላቅም፣ ሊሆኑ ይችላሉ፣ የማውቀው ነገር ግን ማጆሪቲ ግን ሙስሊም የሆነበት ቦታ ኤሪያ ላይ ግን ለምን ሙስሊሞች ሆኑ ብለህ የምትከራከር ከሆነ ሌላ ክርክር አንደኛ። ሁለተኛ ቅድም የተናገረ በጣም አንድ ነገር የሚያስቅ ነገር ምንድን ነው? ማንም ይሄ ኖርማል ናውሌጅ ነው፣ ማንም ያውቀው ነው። ባይዘው ይሄ እሱ የሚናገራቸው ነገሮች አይ ቲንክ እዚህ ሁላችንም እዚህ የሚተነተን ነው፣ ኤቭሪዴ የሚተነተን ነገር። በተለይ ይሄ በሃይማኖት ደረጃ የሚተነትኑት ክርስቲያኖች ተገደሉ ምናምን የሚል ትንተና ይደረጋል። ሰውየው ያለው አምልጬ ወጣው ነው ያለው። የሰው ልጅ በጣም እንደዚህ ከሆነ አምልጠ ልትወጣ የምትችለው አሜሪካ አይደለም። ልትወጣ የምትችለው ዩጋንዳ ልትወጣ ትችላለህ፣ ኬንያ ልትወጣ ትችላለህ ምናምን እንጂ አሜሪካ ስትመጣ ዲቪ ሞልተህ ወይ ሰው አምጥቶ ምናምን ነው የምትመጣው እንጂ ዝም ብሎ አምልጦ አሜሪካ አይመጣም። ይሄንን ሪያሊቲ መጋፈጠ ልጁ እንዳለው የመጣው እዚህ ራሱ በተናገረው ባይዘው የእሱን ቪዲዮ ላወጣላችሁ ይችላል። የመጣው እዚህ ሲመጣም ማርች 19 ላይ የሆነ ቪዲዮ ሰርቷል። እዛ ቪዲዮ ላይ አንድችም ነገር ከመንግስት ተገልዬ ነው ምናምን የሚል ነገር እንትና አላለም። እዛ ላይ አልተናገረም። እስከነጭ አሜሪካ መጣቻለሁ እንኳን ደስ ያላችሁ ምናምን እያለ ነው እንደውም ሲሰራ ያዩት። እና ይሄንን ቢትዊን ኦርቶዶክስ እና ሙስሊም የሆነ ጠብ የፈለገ ይመስለኛል ልጁ። አንድ ሰው እኔ አብይ አህመድን ካላችሁኝ እንደውም ከሙስሊም የበለጠ ሞር የአብይ አህመድ ፕሮቴስታንት መር ነው የሚያራምደው ብዬ ነው ማስብ። እውነት እናውራ ከተባለ ሀቅም ስናወራ አብዛኞቹ አብይ አህመድ ጋር ሙስሊም አይደሉም ያሉት። አብዛኞቹ አስተዳደሩ ራሱ ከላይ እስከታች ብናየው ፕሮቴስታንት ሙሉ የበዛበት ኦልሞስት 70% 60% ፕሮቴስታንት የሞላበት ነው እንጂ እንደውም የሚገርማቸው ነገር አንዳንድ ሰዎች ኢቨን የአማራ ፖለቲካ ውስጥ የነበሩ ወይም በአዴን ውስጥ የነበሩ እምነታቸውንና ከኦርቶዶክስ ወደ ፕሮቴስታንት ነው የሚቀይሩት ባይዘው እንዳለ እና ይሄ መንግስት የምንተቸው በፕሮቴስታንትነት ነው የምንተቸው። ፕሮቴስታንትን ወደ ፊት ለፊት ለማምጣት ነው እንጂ ይሄንን አሁን ያለውን ብልጽግና ሙስሊም ነው የምትለኝ ከሆነ እኔ አልሰማም። ዞኑም ተሳሳታ። አሁን ዞኑ ጋር ምን አደረገ መሰለህ? ጣሃ የሚባለው ሰው ይጨርስ ተው አንዴ ጣሃ ከምር ነው ጣሃ ማነው ስሙ የሚባል ዋናው አስተዳደር ጣሃ ማነው ስሙ ከምር ምናምን ወረቨር ብቻ እሱ ሰውዬ ዊዶን ነው ሊሆን ይችላል፣ ከጀርባ ሊሆን ይችላል እሱ በሚለው ሪያሊቲ ግን እዛ ጋር ግን ለምን እሱ መጣ የምትለኝ ከሆነ ኦፍኮርስ ሙስሊሙ እዛ ጋር ማጆሪቲ ሙስሊም ነው የሚመጣለም እሱ ነው። እኔ ኦርቶዶክስ ስለሆንኩ ውሸት አልዋሽልም። እውነትና ዳታ ካለህ እኔ በዳታ ነው የማምነው። ዳታ ካለ ደግሞ አውቃለሁ ብልሃል የውስጡን ዳታውን እዚህ ጋር በርበር እናምጣውና እኔው ዳታውን ካለበለዚያ ግን ዝም ብለህ ጀስት ወሬ ነው የምትያወራ ያለው እንጂ አክቹዋል ዳታ። ሁለተኛ እኔ አይ ዶንት ቲንክ አይምሮ ጤነኛ አይመስልኝም። አነስት እናውራ ከምታወራቸው ነገሮች ጤና ኖርማል እኮ ነው ፍረጃውን ተው። አንደኛ አይ ፍረጃ ሳይሆን ከሚያወራቸው የሚያወራቸውን ነገሮች ከሚያወራቸው ነገሮች አንድ ቦታ ይዘላል። ምክር ቤቱ ቪዲዮን አይተዋል። ቆይ አዲስ ታይምስ ቪዲዮን አይተዋል። ቪዲዮን ገብተህ ቪዲዮን ገብተህ በቃ አይምሮን ሰው የሚለጥፈውን ቪዲዮች ይኸው ነው የሚለጥፋቸውን ቪዲዮች ያገባኝ ስለ ቪዲዮቹ እኔ የአይምሮ ሕክምና የሚረጋገጠው በዶክተር ነው። ሳይካትሪስት መሆን አለብህ ወይንም የአይምሮን ጤንነት እንጂ እኔ አይደለሁም። ስለሱ አይመለከተኝም። ስለ ልጁ የጤንነት ጉዳይ፣ ስለ አይምሮ ጉዳይ አይመለከተኝም። የሚያቀርባቸው መረጃዎች ግን መሬት ላይ አሉ የሉም ነው። እኔ ፋክቱ ነው ቼክ የማደርገው።
ጅማ ላይ እኔ ሌላ መረጃዎች አሉ፣ ተመሳሳይ መረጃዎች አሉ። ልጁ ካቀረበው ጋራ በጣም የሚጣጣም መረጃዎች አሉ። ምን እየተሰራ እንደሆነ በየአካባቢው ይለያል። አማራ ክልል ስትመጣ የብልጽግና አካሄድ ሌላ ነው። ኦሮሚያ ክልል ጅማ ላይ ሌላ ነው። አርሲ ላይ ሌላ ነው፣ ሃይማኖታዊ መልክ አለው። ሐረር ላይ ሃይማኖታዊ መልክ አለው። ባሌ ላይ ሃይማኖታዊ መልክ አለው። ሸዋ ስትመጣ የፕሮቴስታንቲዝም የሚመስል መልክ አለው። የሸዋነትም መልክ አለው። በየቦታው የተለያየ ቅርጽ አለ። ይህንን ማወቅ አለብን። የአማራ ክልሉም እንደዛ ነው። ጎጃሜ ጎንደሬ እንደሚባለው በኦሮሚያ ክልል ውስጥም ሃይማኖት ይዛል። አንዳንድ አካባቢያዊነት አለው። እነዚህ ነገሮች የፖለቲካ ሂደቶቻችን ናቸው። ይህንን መካድ የለብንም እና ልጁን አይምሮ ይሰራል አይሰራም ብሎ በመጠየቅ ሳይሆን የሚያቀርበውን መረጃ ክሮስ ቼክ በማድረግ ትክክል ነው አይደለም በሚለው ጀጅ እናድርገው፣ ወይንም በሱ ቻሌንጅ። እኔ እንደዛ ነው ትክክለኛ ነው ብዬ ማስበው። መረጃዎቹን እያወጣና እያየ ነው። አሁን እኮ ኖርማል ንግግር ሆነ። ቅዳሜ ሰተኛል የተለየ መረጃ አላየውም ለማለት ነው። ብልጽግና እኮ ይሄንን እኔ አሁን ምን ማድረግ ታውቃለህ? ይኸውልህ አፖስቶል ቅዳሜ ለብቻ ጠይቃለሁ። ውጣ ይዘራና መረጃው ግን አንድ ዘር አፖስትልን ለብቻው ቅዳሜ ጠይቃለሁ። የዚህ የሰማችሁትን መናገር ይችላል። ልጁን እንዳያወራ ማድረግ ነው። ብልጽግና ውስጥ ከነበረ የብልጽግናን 2-3 መረጃ ካወጣ ለህዝብ ይጠቅማል። ለምን እንደምንከላከል እኔ አይገባኝ። እናንተ ሀሳብ ስጡበት። ልጁ ወርዷል። ልጁን መጠየቅ ከፈለጋችሁ ለብቻችሁ ቤታችሁ አስገብታችሁ ጠይቁት። እኔ ዘርዓ ያዕቆብ በተለይ ብልጽግናን እቃወማለሁ እያልክ የብልጽግናን ሚስጥር ካወጣ አንተ ለምንድን ነው የምትናደደው? ምን የምናውቀው ሚስጥር ነው። መጥቶ ሃይማኖት አስቀላቀላ ኦርቶዶክስና ሙስሊም እያለ ሆል ታይም ሲሉ አልሰማም። የሚያወራው እሱ አንተ የሚመስል ብልጽግናን እየተቃወመ ነው የሚመስል። እሱ እየተቃወመ ያለው እስላማዊ መንግስት ሊመሰርቱ ነው እያለ ሌላ ፖለቲካ ነው። ሙስሊሞችና አማራ ክርስቲያኖች ኦርቶዶክስና አማራ እየተገደለ ነው ያለው። አለቅ እንደዛ አይደለም። እንደዛ ነው ያወራው። እባክህ አያገባም። እኔ ሙስሊም ነኝ። አሁን የተናገረው ነገር ትክክል ነው እየተሰራ ያለው። ምንም ታውቃለች። አዲስዬ ግን በደንብ መረዳት ያለባችሁ ሌላውማ እዚህ ከታች ያለ ሌላው የተቃወምኩትን ስለምደግፍ ነው ታደርግ እንዴ አይደለም። እኔ እናንተ ዋና አማሮች የአብይ አህመድ ገረዶች እንደሆናችሁ በተደጋጋሚ ነው የምናገረው ናችሁ። በቃ በግልጽ እየወጣችሁ ነው። ግን በግልጽ ነው። አንተ ነህ በነገራችን ላይ የዋና አማራን ሴራ ድንገት እያመለጠ የምታወጣው አንተ ነህ። ዘርዓ ያዕቆብ አሁን ክርስቲያን ማን ነው? ደሳለኝ እኔ ሙስሊምና ክርስቲያን ሲያደርግ አልመቸኝም። ሰው አላደረገም። ሰውየው አላደረገም። ቦና ልጁ ቦና አሁን ለምሳሌ ብልጽግና ነው። ቦና ልጁን ታውቀዋለህ? ብልጽግና እንደሆነ ታውቃለህ? ይኸውልህ ብልጽግና ከ5 ሚሊዮን በላይ ፓርቲ ሜምበር አለው። አንድ ኖ በፍጹም ሊሆን አይችልም። አመራር ላይ ሊሆን አይችልም። ግን ብልጽግና አማራ አለው፣ አማራ ሜምበር አለው፣ ኦሮሞ ሜምበር አለው፣ ብሔር ብሔረሰቦች አሉት። አሁን በምትለው መሰረታዊ ያልሆነ ልጁ እዛ ሜክ ሴንስ አሁን ያወራልህ ነገር አንተ ገዝተዋል እንደ ፖለቲከኛ ገባ። አሁን ተራሽን ጠብቂና ዘሜታ አርግ እባክህ። እኔ ተራ ነው አዲስ እንዴ ነው እያስወረዳችሁኝ እኮ ነው። ማንም የለም እዚህ ኔቨር ጊቭ አፕ ነው። ለምንድን ነው የሚያስወርዱ? ስታወሪያቸው በትክክሉ አውሪያቸው። እንደዛ እኔ በትክክል ነው የማወራው። ተራሽን ጠብቂና እንዴ እኔ ተራ ነው ሲጀምር። እሺ ቀጥይ፣ ተከባብረን። ኦኬ ሚውት አድርገሽ ላውራ። በጣም ረጅም ሰዓት ነው የጠበኩት። ከዛ ደግሞ አሁን ገብቶ ጭራሽ ከኔ ፊት ሊያወራ አይችልም። ቤት ክፌር ከሆነ ኤኒዌይስ አሁን ማለት ነው እዚህ ቤት ሲያወራ የነበረው ትክክል ነው። ይኸውልህ አዲስ አንተ በደንብ ታውቀዋለህ። ሰውየው ያወራው ግልጽ አብይ አህመድ ኦሮሚያ ክልል ውስጥ እያደረገ ያለውን ማሳየው እኮ ሽመልስ አብዲሳ ይሄ ሁሉ ህዝብ እየተጨፈጨፈ ኦሮሚያ ክልል ላይ የአብይ አህመድ ስራ እየሰራ ስለሆነ ተግባብተው ተናበው እየሰሩ ካልሆነ ሽመልስ አብዲሳ እኮ ከስልጣን ብሎ እስር ቤት መግባት ያለበት ሰውዬ እኮ ነው። የህዝብ ደም እኮ ኦሮሚያ ክልል ላይ እንደ ጎርፍ እየፈሰሰ እኮ ነው። ኦርቶዶክሶች ይገደላሉ፣ አማራዎች ይገደላሉ፣ አማራ ሙስሊሞች ይገደላሉ፣ አማራ ክርስቲያኖች ይገደላሉ በማንነታቸው እየተመረጡ። አይዘወይ ኦሮሞ ኦርቶዶክሶችም ይገደላሉ። አርሲ ላይ ለምሳሌ ኦሮሞ ኦርቶዶክሶች ተገድለዋል። ይሄንን ደግሞ አሰር አዎ ትክክል ነህ፣ ተገድለዋል። ምን በእምነታቸው የጸኑ
የሌላ እምነትን እነሱ እንደሆኑ የሚፈልጓቸውን እምነት ያልተከተሉ ተገለዋል። ምንም ጥያቄ የለውም። ምሳሌ ኦርቶዶክስ አማራዎችን ሲገሉ እቤታቸው ያስጠለሉ የደበቁ ኦርቶዶክሶች ተገለዋል። ይሄ ምንም ጥያቄ የለውም። አንዳንዶቹ ደግሞ ለማባያም የተገደሉ አሉ። አይ ኦሮሞዎች አብረው እየሞቱ ነው ምናምን ለማስባልም የተገደሉ አሉ። በእምነታቸውም የጸኑ ኦርቶዶክሶች የተገደሉ አሉ። ኦሮሞ ኦርቶዶክሶች ምንም ጥያቄ የለውም። ይሄ ግልጽ ነው። ግን ማጆሪቲው 95% ላይ ስትሄድ ለማባያ የተገደሉ ኦሮሞዎች ናቸው ነው ለፕሮፓጋንዳው ምናምን ገብተዋላ ለማውራት እንዳመቻቸው የዘር ጭፍጨፋ አደረጉ እንዳይባሉ ነው። ኦሮሚያ ክልል ላይ የእነ አብይ አህመድ እቅድ ከሌላ ብሔር የጸዳች ኦሮሚያ የመመስረት ነው አላማቸው። እቅዳቸውም ይሄ ነው። ይሄ የብዙ ጊዜ ህልማቸው ስለሆነ ያንን ነው እያስፈጸሙ ያሉት። መጥቶ ያወራው ያንን ነው። ዳስ ሪያሊቲ። እዚህ ጋር እኮ አንተ የአማራ ታጋይ ሆነክ የአማራ መጨፍጨፍ የሚያወራን እንደገና ሴራ እዚሁ አማራ ትግል ላይ የምሰራውን ሴራ አማራ ትግል ላይ የምሰራውን ፖለቲካ እንደገና ቀልብ ሰክሰው ይሁን ቀለበት ውስጥ አስገብተክ የሙስሊምና የክርስቲያን አደረገው አላደረገም። እኔ ጥያቄ ጠይቀዋለሁ። ምሳሌ ኦሮሚያ ክልል ውስጥ የሚገደሉ ሙስሊም አማራዎች አሉ። እነሱንስ ከምን አንፃር ነው የምታየው? እዛ አካባቢ ላይ መስጂዳቸውም ጭምር ፈርሷል ስለው እነሱ በዘራቸው በማንነታቸው ነው የተገደሉት በእምነታቸው አይደለም አለኝ። እኔም ስለው የነበረው ይሄ ነው ሪያሊቲው እሱ ስለሆነ በአማራነታቸው ነው የተገደሉት። እሱን እንዲመልስልኝ ነው የምፈልገው። የጠበቅኩትን መልስ ነው የመለሰልኝ። በቃ ታሴት ምክንያቱም እዚህ ጋር እንትን ላይ ኦሮሚያ ክልል ላይ ያ ሁሉ ሙስሊም አማራ ደብረ ብርሃን ላይ ያሉ 90% ወላጅ አልባ ህፃናቶች አማራ ሙስሊሞች ናቸው። የሁሉ አማራ የነበሩ ናቸው የተወሰኑት ማለት ነው። እና ሙስሊሞች ናቸው። እነሱ ሲጨፈጨፉ አንድም ትንፍሽ ያላሉ። ምሳሌ ወንድሜ መሐመድ እንትን ላይ ወሎ ላይ የሆነ ነገር ተፈጠረ ሲባል አንድ ጽንፈኛ የሆነ የአብይ አህመድ ካድሬ የሆነ ነገር ሲያረክ ተደርጎ አንድ ሰው ሲመታ ሙስሊም ወሎ ላይ አማራ ክልል ላይ ሙስሊም እንደዚህ ሆነ፣ ጎንደር ላይ ሙስሊም እንደዚህ ሆነ ብለው የራሳቸውን ፕሮፓጋንዳ ሊሰሩ ይፈልጋሉ። ግን በእስልምና ከሆነ የእውነት ሰዋዊነት ተሰምቷቸው ከሆነ ወለጋ ላይ ስለተጨፈጨፈው ኦሮሚያ ክልል ላይ ስለሚጨፈጨፈው ሙስሊም አማራ አንድ ቀን ትንፍሽ ብለው ያውቁም። ለዛ ነው አሁን እኔ መሐመድ መጥቶ አንቺ ሙስሊም አይደልሽ እንደ አንቺ እንደዚህ አይደልሽ እንደ ምናምን ሲለኝ ዘወር በል ምናምን ብዬ ነው የምመልስለት። ብዙ ጊዜም ቴምር ሙስሊም አይደለችም አውቃ ነው ሴራ እየሰራች እያለ የለበስኩትን የጎንደር ቀሚስ ሁሉ ቪዲዮ ሲያሳይ ነበር መሐመድ ማለት ነው። የዛሬ 2 ዓመት 3 ዓመት አካባቢ ከራከረው ነበር ቤቱ ገብቼ እንደዛ ብዬ ስናገረው ይቺ ክርስቲያን ነች ተልኮ ተሰጥቷት ነው ምናምን ይል ነበር። እኔ አልሐምዱሊላህ በእናቴም በአባቴም ጥርት ያልኩ የክርስትና ዘር የሌለብኝ ሙስሊም ነኝ። ግን ሙስሊሞች የሚያደርጉትን ሜቢ ሻርፕ ላልጠመጥም እችላለሁ። ክርስትና ዘር አለው እንዴ? የክርስትና ዘር የሌለብኝ ምን ማለት ነው? በቃ ክርስትና እምነት የሌለብኝ ነኝ። ክርስቲያን የሌለበት ማለት ነው። አይ ዘር ያዕቆብ ዘር ማለት የዘር ግንድ ወይንም አማራ ኦሮሞ ብቻ አይደለም። ከዘሬ ስትል ከባክግራውንድ ማለት ነው። በእናት የክርስትና እምነት ተከታይ የለም ነው ዛሴት። አማርኛው እኮ ግልጽ ነው። አንተ አማራ ስላልሆንክ አይገባም። የቆቦ አማራ ይገባል። የቆቦ አማራ ቂጥህን ገልቦ ይገርፋል። አማራ ነው የቆቦ አማራ ያስለቅሳል። ጨርሽ ሲስተር ሚውት አድርግ ቡና። ገና ነኝ ገና መች ጀመርኩ። ቀጥይ ቴምርሽ ጨርሽ እና እኔም አዲስ እያስተጋባል እየሰበሰብሽው ሂጂ። እሺ ገና እኮ ነው ያወራሁት። 2 ደቂቃም አልወራሁ እኮ አዲስ 2 ሰዓት ጠብቄ እንዴ 4 ደቂቃ 5 ደቂቃ ወርተሽ ነው 2 ደቂቃ ስትችይሻል። ኧረ አላወራሁም እንዴ 2 ደቂቃ ይላል እንዴ ወሬኛ እንዴ እዛውም እስካሁን ተቀምጬ እንዴ። ኦኬ ሶ እኔ ኦሮሚያ ክልል ላይ እኔ የኦሮሞ ህዝብ ሙሉ ማለት አልፈልግም። ግን ደግሞ የኦሮሞ ህዝብ ይሄንን የሚፈጸምን ግፍ መቃወም አለባቸው ወጥተው አዲስ because የኦሮሞ ብልጽግናዎች በኦሮሞ ህዝብ ስም እየሸቀለ ያለውና የኦሮሞን ህዝብ ወደፊት አንገቱን እንዲደፋ የሚያደርግ ነገር እየተሰራ ስለሆነ የዘር ማጥፋት ኦሮሚያ ክልልን ከሌላው ብሔር ብሔረሰብ ማጥፋት ታስታውሳለህ። ዘር ማጽዳት ነው አላማቸው። ታስታውሳለህ የሆነ ሰዓት ላይ የደቡቦቹን ብሔሮች እኛ እናንተን አንነካም አማራዎችን ነው ብለው አማራን ካጸዱ በኋላ እንደገና ወደ እነሱ ዞሮ አጽድተዋቸው ታስታውሳለህ።
በሚዲያ ሲናገሩ መጀመሪያ እናንተን አነካችሁ ነው። ሀዲያ ነው ባይዘው የሀዲያ ሰው ነው እና መጀመሪያ እናንተን አነካችሁን ብሎ ነበር። ከዛኛን አማሮቹን ብቻ ነው ብሎ ነበር። አሁን ወደኛ መጡ ብሎ ቪዲዮ ራሱ ሲመሰክር ነበር። ወላይታ ነው ሀዲያ ነው ሰውዬው። አይቻል ቪዲዮ አይቻል። ብዙ ህዝቦች እኮ ናቸው ተሰብስበው የተፈናቀሉ በጣም አይ ነው ሀዲያዎች ናቸው። አይቻለሁ ቪዲዮ ኤግዛክትሊ። ስለዚህ እዛ ክልል ውስጥ ያለ ብሔርን ማጽዳት በደንብ የአብይ አህመድ ስትራቴጂ ነው። ይሄ የነ ሽመልስ አብዲሳ ተናበው ነው የሚሰሩት። ይኸውልህ እኔ አንድ የኦሮሞ ባለሀብት እኔ እዚህ ሚዲያ ላይ አክቲቭ ያልሆነ ቲክታክ የማይጠቀም ሰው እኔ ከፈለክ ያንን ሪከርድ በውስጥ ልልክልክ ይችላል ወይም ደውለልኝ ላሰማክ ይችላል። እንደው ላይክ ስልክ እንዲወጣ ሚዲያ ላይ ያን ያክል ምንትን ስላልሆነ ሲያወራኝ እኔ ሚዲያ ላይ እንደዚህ አክቲቭ ለማን አማራ ፖለቲካ ላይ አክቲቭ መሆኔን አያውቅም። የሚያቀኝ የዛሬ 6 ዓመት 7 ዓመት ይሄንን በደንብ ማወቅ አለብክ። እና ብልጽግና ጋር ምን አረግሽ ታዲያ? ዘሪያ ቀዋረብናት ይደብራል። ዘሪያ ቀው ሐሳቡን እኮ የጨረሰች ነው። አታቋርጣት ሰብሰብ እና ይኸውልህ የዛሬው የ2 ዓመት ምናምን አካባቢ ያገኘሁትና ሲያወራኝ ይሄ አሁን ኦሮሚያ ክልል ላይ የሚደረጉ ንጹሃኖች አለኝ ዝም ብሎ እነ ሸኒዎች ምናምን ይመስልሻል አለኝ። እንዴት አልኩት። እንዴ አንቺ በቃ ፖለቲካ ምንም አታውቂም ማለት ነው እና አብይ አህመድ ነው የሚያስደርገው ስለው ያ በስትክክል እሱ ነው የሚያስደርገው አለኝ። በስነ ስርዓት የአብይ አህመድ ደጋፊ ነው። አንቺ ፖለቲካ አታውቂም። አሁን ፖለቲካ ምንም አላውቅም በኢትዮጵያዊነት ነው ማምነው ምናምን አልኩት። አያውቀኝም ስቲል ሰውየው እዚህ ላይ እንደዚህ መሆኑን አያውቅም። ምክንያቱም የሚዲያ ሰው አይደለም ትልቅ ባለሀብት ነው ምናምን እና አንዳንድ እኔ ኦን ፐርፐስ እያንዳንዱ የሚያወራኝን ሪከርድ አደርገዋለሁ። እሱን ሰውዬ አመንክም አላመንክም ለህዝቤ ስለሚጠቅም ማለት ነው። ይጠቅማል በጣም የሚያወራው ነገር የሚከብዱ በጣም የሚሰቀጥጡ ማመን የሚያቅትክ እና አብይ አህመድ የሚሰሩትን ነገር በግልጽ ያወራል እና ታው ያንን ነገር ይጠቅማል። ታው ሪከርድ ያረክ ትይዛለህ አለኝ። ሰውየው አሁን ዛሬ ሰምቶኝ እኔ ጋር ማውራት ቢያቆም አይ ዶንት ሪሊ ኬር ብዙ የምፈልጋቸው መረጃዎች ይዣለሁ ከሰውየው። እኔ ምን አገባኝ? ገብቶሃል? ስለዚህ ይሄ የሚደረገው ኦሮሚያ ክልል ላይ ህዝብን የማጽዳት የሚደረጉ ነገሮች በስነ ስርዓት ተሰርቶባቸው ያለቁ ናቸው። ሰውየውን እዚህ ጋር መንጫጫት የብልጽግና ካድሬዎች መንጫጫትና ሰውየውን ግራ ማጋበት ሚዲያ ላይ አክቲቭ አይደለም ብላችሁ ይሄ ትክክል አይደለም። እንደነዚህ አይነት ሰዎች እንዲመጡ አዲስ ፑሽ ማድረግ አለብን። እነዚህ ፕሮግራም ይዘክ ኢንተርቪው ማድረግ የአብይ አህመድን ግፍ አማራ ህዝብ ላይ ኦሮሚያ ክልል ላይ የሚደረጉትን ግፎች የኦሮሞ ህዝብም ራሱ እንዲቃወም እያወጡ ብልጽግና ጋር ሲሰሩ የነበሩ ሚስጥሩን እንዳወጡ ማድረግ ቀላል ነገር አለ። ማበረታታት ነው ያለብክ። እና ዘረ ያዕቆብ አናቱን ብለው ለማጥፋት ነው አፋፉን ነው ያሉት። ምክንያቱም የብልጽግና ሚስጥር ሊወጣ ነው። ብዙ ህዝብ በነገራችን ላይ ህዝባችን ላይ ብልጽግና ካድሬዎች መተው ሲያወሩ ከዛ ውስጥ የነበሩ ወጥተው አሁን ዛሬ አብይ አህመድ ነው የሚያደርገው ሲሉ ለኛ ለአማራ ትግል እኔ ከማወራው ለሱ እኔ 1 ደቂቃ አውርቼ 3 ሰዓት እንዳወራ መፍቀድ አለብኝ። ለህዝብ የሚጠቅመው ከራሳቸው አፍ ከባለቤቱ አፍ ስሰማ ቀላል ነገር አይደለም። አዲስ እንደነዚህ አይነት ሰዎች ማበረታታት አለብን። ሌላ ሽመልስ አብዲሳን ቅድም ጠቅሼ ይላሉ። አማራ ክልል ላይ ስንት ጊዜ ነው መሪ የቀየረው? ንገረኝ። ስንት ጊዜ? ወደ 7 ጊዜ አይደል? ሽመልስ አብዲሳ ለምን አልተቀየረም ብላችሁ ምንም ጥያቄ አልፈጠረባችሁ? 6 ጊዜ መሪ ተቀይሯል። መቀየር ብቻ እኮ አይደል ሽመልስ አብዲሳ ህግ ቢኖር ኖሮ ራሱ ጠቅላይ ሚኒስትሩም እኮ ፍርድ ቤት ይቀርብ ነበር ማለት ኤግዛክትሊ። ጠቅላይ ሚኒስትሩ እኮ ትናንትና አርሲ ላይ ከ50 ምናምን ሰዎች በላይ ተገድለው ፓርላማ 11 ሰዎች ተገደሉ፣ 8ቱ የጸጥታ አስከባሪዎች ናቸው ብሎ ህዝብ ላይ የሚደረገውን በሃይማኖት የሚደረገውን ጥቃት ጀስቲፋይ ነው ያደረገው። ማንነት ተኮር ሃይማኖት ተኮር የሆነውን ጭፍጨፋ ግደሉ እያለ እና እዛ ላይ ለሞቱት ሰዎች ራሱ ሀዘን አላቀረበም። አይተሽ ከሆነ ለጸጥታ ኃይሎች ለሞቱት ምስጋና አቅርቡልኝ ነው ያለው ለፓርላማው እንጂ ህዝቡ ስለሞተ እዛ ንጹሃን ስለተገደሉ የተሰማኝ ሀዘን ምናምን አላለም። እንደ ሚኒስቴር እንደ ጠቅላይ ሚኒስቴር እንደ ሀገር መሪ አላለም። እንዲሁም ምንድነው እያጋነናችሁ ነው? የሞተው ሌላው 3 ነው አሳንሶ ማለት ነው። አርሲ ላይ 50 ምናምን ሰው ከዛ በላይ ሞቶ በተደጋጋሚ ነው የሃይማኖት ጥቃት የደረሰባቸው ቸርች የተቃጠለውና ያንን እያየ እንደውም 3 ሰው ነው የሞተው፣ ሌላው እንደውም ሚሊሻ ነው የሞተው። እንደ ለሚሊሻዎቹ ብቻ መስግኑልኝ ያለ በፓርላማ። ይሄ ምን አብይ አህመድ የሚሄድበትን ነገር በደንብ የሚያሳይ ነው። ይሄን ለማለት ነው። ቀጥይ። ኤግዛክትሊ በቃ እና
ሽመልስ አብዲሳ የማይቀየርበት ዋንኛው ምክንያት አብይ አህመድ እኮ የአማራ ክልል መሪዎችን እኮ ሲቀያይራቸው ከህዝቡ ጋር አይውልክ በመንግስት ደረጃ ስልጣን ስትይዝ አሁን ምሳሌ አንድ የፖሊስ አመራር ወይም የወታደር አመራር ሆነክ ከዛ አብረ ከተመደብክበት ቦታ 1 አመት ነው የሚያቆይክ because ስራዊቱ ጋር ከተስማማና ከተላመር ካንተ አንድ መሪ በጣም ከተግባባክ ስራዊቱን አሳምፀክ የሆነ ነገር የምታረግበትም ስለሚመስላቸው በመንግስት ደረጃ ቶሎ ብለው ወደ ሌላ ኃይል ይቀይሯል አዲስ ማታቃቸው ኃይል ጋር ይቀላቅሉሃል ገብቷል አይደል because ብዙ ነገሮች ሊያስነሳበት አመጽ ሊያስነሳ ስለሚችል አሁንም አማራ ክልል ላይ መሪዎቹን በተደጋጋሚ የሚቀይራቸው ቶሎ የሚቀያይራቸው ህዝቡ ጋር በደንብ ከተግባቡ ህዝቡን የሆነ ስራ ሊያሰሩ ይችላሉ ከተዋወቁ በደንብ ከተግባቡ ህዝቡን ሊያስነሱብኝ ይችላል ስለዚህ አዳዲስ እያመጣ ግራ ያጋባቸዋል ደደቦች ስለሆኑ ደግሞ መሪዎችም እየተነሱ ሆዳሞች ስለሆኑ የኛ አማራ ባለስልጣናቶች የሆነ ቦታ ሚኒስተር ቦታ የሆነ ቦታ ወተፍ ሲያረጋቸው በቃ እነሱ they don't care አያውቁም እሱ ስራውን እየሰራ ነው ገብቷል አንተናን ግን ሽመልስ አብዲሳ ይሄው ህዝብ እየተጨፈጨፈ የኦሮሚያ ክልል መንግስት መሪው ሽመልስ አብዲሳ ለህግ መቅረብ ያለበት እስር ቤት ከርቸሌ መግባት ያለበት ሰው ነው because ያ ሁሉ ህዝብ ተጨፍጭፏል እሱ ነው የሚመራው ዋናዎቹ እና አብይ አህመድ ናቸው መሪዎቹ አላየም እንደ ጆዋር ምንድነው ያለው የኦሮሞ ተወላጆችን ፋኖ ብሎ አዘጋጅቶ የኦሮሞን ተወላጅ በኦሮሞ ተወላጅ በፋኖ ስም እያስገደለ ነው ይሄንን እኮ የሰማው ከጆዋር አንደበት እኮ ነው ገብቷል እየተሰራ ያለው ሴራ ይሄ ነው በአማራ ህዝብ ትርክት እየተሰራበት ነው ራሱ ኦሮሞዎችን ፋኖ ፈጥሮ እየገደለ የአማራ ፋኖ መጥቶ ኦሮሚያ ክልል ውስጥ እየገደለ ነው ብሎ የኦሮሞ ምስኪኖችን ህዝቡን ከጎኑ ለማሰለፍ አብይ አህመድ በነገራችን ላይ አማራን ለማሸነፍ ይሄን የጀመረውን ትግል ለማሸነፍ በሶስት ነገሮች ነው የሚሞክረው አንድ አማራን መከላከያዎችን አማራ ክልል ላይ በማዝመት በሱ ተሸንፏል by the way ሁለተኛ የአማራውን እርስ በርሱ በማዋጋት በሞላ ጎደል ተሳክቶለታል እያዋጋን ነው ሚሊሻ ምናምን በማድረግ ማለት ነው በሶስተኛ ደረጃ በነገራችን ላይ ዘር ውስጥ በመግባት የራሱን ኦሮሞዎች ተጠቃችሁ በሚል ሂሳብ ከጎኑ በማሰለፍና በእምነት ነው እምነት እርስ በርስ በእምነት በማዋጋትና የሲቪል ዋር ደግሞ የኦሮሞን ህዝብ አማራ ላይ እንዲነሳ በማድረግ ያማሳየው ካስታወስክ በስማም ብሎ የሆነ ኃይል የአማራ አንገት እንዲቆረጥ አድርገው ኦሮሞ የታረዳ አስመስለው ፕሮፓጋንዳ መስራት ሁለተኛ ነገር ደግሞ ምንድነው ይሄ ሁለተኛ ደረጃ ደግሞ ምንድነው ሙስሊም ፋኖ የፋኖን ትግል ልክ ሙስሊም ጠል እንደሆነ አድርገው በመስራት የኦሮሞ ሙስሊሞችንም ሆነ የኦሮሞ ተወላጆችን አጠቃላይ ከራሱ ጎን በማሰለፍ ነው የአማራን ትግል አሸንፋለሁ ብሎ የሚያስበው ግን በሁለቱ በአማራን እርስ በርስ በማዋጋትና በመከላከያ የተሳካለት በተወሰነ እርስ በርሳችን በማዋጋት ያው የተወሰነ ተሳክቶለታል ትግሉ እስካሁን እንዲንጓተት አድርጓል ግን እርስ በርስ ደግሞ የመጨረሻ ካርዱ የአብይ አህመድ የእርስ በርስና የእምነት ነው የኦሮሞን ህዝብ አማራ ፋኖ መጥቶ ክልል ላይ ኦሮሞ በመሆን ካጠቃ ብሎ ከሱ ጎን እንዲሰለፍ በማድረግ ማለት ነው ያንን ድራማ ሰርቶታል ግን አይሳካላቸውም ይሄንን ላይ ተደረገው እሺ አንድ ሌላ አንድ ደግሞ ስለንትና ስለደሳ ላይ ልናገር እንዴ አንተ ምን ሆነ ነው እንዴ ቴምር ሙሉ ቀን እኔ ዛሬ ረፍቴ ነው ግን ረጅም እኔ ስገባ ነው እንደ ታይሚንግ የምትለው አንድ ስለደሳ ላይ ደግሞ እዚህ መድረክ ላይ ሲነገር ነበር ስለደሳ ላይ ጀግና ነው ያጽዮን የሚያስገባው በዛ ላይ ሐሳብ እንዲሰጥ ነው ደሳለኝ ጫኔ ጀግና የአማራ ልጅ ነው የኢትዮጵያ ልጅ ነው እሱን ኦኬ እኮ ስለሱ ላውራ እሺ ቀጣሰጥር እዛውን ሚዲያ ላይ ስለ ደሳለኝ ምናምን አንዳንድ ሰዎች የሆነ ቱሪናፋዎች ሲበጠረቁ ያልሆነ ፕሮፓጋንዳ ሲሰሩ ጻጉሩን መላጣ ነበር አሁን አስተከለ ምናምን እያሉ እኔ እሱ ላይ የሆነ ነገር ሲሰሩ እነዚህ ያው የብልጽግና ካድሬዎች ናቸው ምናምን በነገራችን ላይ ደሳለኝ ጀግና ነው ወደዳችሁም ጠላችሁም ቁጭ ብሎ ፊት ለፊት አብይ አህመድን የተጋፈጠ ግምገማ እኮ ነው ይሄ አመታዊ ይሄ ምንድነው ይሄ ፓርላማ ግምገማ ነው አይደል ምን እያደረጉ እንደሆነ ምናምን ያንን ነው አይተናገሩት በደንብ አድርገህ ተገማግመህ እኮ ሰላም ምናምን ትባባላለህ ያንን ሰላም የተባባለውን አንድ አይነት ደግሞ ልብስ የለበሱት ምናምን ያሳያሉ አንድ አይነት መስሪያ ቤት እስካሉ ድረስና በግምገማ ደግሞ ቁጭ ብለው ተገማግመው በኋላ ላይ የሆነ ቦታ ላይ በስራ ታገኛቸዋለህ አለቀ ይሄ ማለት የተለየ ግንኙነት አላቸው ማለት አይደለም ይሄ የሥራው ባህሪ ነው አለቀ ደሳለኝ ግን ጀግና ነው አንድሽም ሁልሽም የማታረጊውን እዛው ቁጭ ብሎ አብይ አህመድን በፓርላማ ያዋረደ ተመካክሮ ጥያቄው ተሰጥቶት አብይ አህመድ
ሳይወድ በግዱ ስለሆነ ነው እንጂ እዛ ፓርላማ ላይ እንደዚህ አይነት የተዋረደበትን ጥያቄ እንዲጠየቅ አማራ አገሪቷንና የተለያዩ ህዝቦችን በጦርነት እያመሰ እንደሆነ አገሪቷ ወደ ውድቀት ወደ አዝቅጥ እየሄደች እንደሆነ መምራት እንዳልቻለ ፊት ለፊት በዓለም ይሄ እኮ የተለያዩ ሚዲያዎች እኮ የፓርላማ ላይቭ እኮ ነው ይዘገባል እኮ የአብይ አህመድን ውድቀት እኮ ነው እዛ ጋር እያሳየ ያለው። ስለዚህ አንዳንዶች መጣችሁ ለራሳችሁ ቀሚስ ለባሾች እንደነ ዶክተር ደሳለኝ አይነት ጀግኖችን እናት የወለደቻቸው ለህዝባቸው ዋጋ እየከፈሉ ያሉ ለመናገር ስትሞክሩ በጣም ታሳፍራላችሁ ነው የምለው። ቴንኪው አዲሴ ጨርሻለሁ። አዲስ ታይምስ ግን ይሄንን ፎቶ ያረካው ቀን እየሳክ ምናምን በሷ ንግግር ባለና አዲስ ታይምስ አለ አይ ቲንክ ኔቨር ጊቭ አፕ መሰለኝ አሩን ማይክ ሚዩት ነው አለውኝ። እሺ በቃ ቴምር ሐሳቧን አለች። ከዛ ቦና ጋር ሊሄድ መሐመድ ጋራ ከዛ ግን ስለ ደሳለኝ ስለሆነ ነው አሁን ማውራት አይ ነው ወደ ደሳለኝ ካንተ ጋር እንቆያዝ እናርገውና እነ ቦና በነበረው ኦሮሚያ ክልል ላይ በልጁ ባቀረበው ይድኔ ምንድነው አፖስትል ይድነቃቸው ባቀረበው ላይ ይሄዱበት እስኪ። መሐመድ ያው እንግዲህ ጅማ ላይ ስለተደረገው ነገር አልተቀበልም። እሱንም ሐሳብ ይስጥ። ቦና ምንድነው የምትለው አንተ? ብልጽግና ነህ እንግዲህ ብልጽግና ውስጥ ልጁ ኦሮሞ ነው፣ በኦሮምኛ ምን የተናገረው ማህበረሰባዊ የሆነ ወይንም ብሔር ተኮርና ሃይማኖት ተኮር ጥቃቶችን አልወደድኩም። እኔ ግማሽ አማራ ነኝ፣ ኦሮሞም በሆንም ግማሽ አማራ ነኝ እና ለምንድነው አማራ የሚጠቃው ብዬ ስቃወም በዛ አሳደውኛል ነው የሚለው ልጁ። አንተ ምንድነው የምትለው ቦና? ቴንኪዩ አዲስ ስለሰጠኝ እድል። ሀሳቡን አልገዛውም። በመጀመሪያ እዚህ አማርኛ በደንብ መናገር ስለቻለ ሰው ፖለቲካ ይሰራል ብዬ አላምንም። ለምሳሌ ቅድም ያለውን ልጁን ሙሉ ሰምቻለሁ። እኔ በሃይማኖቴ እስላም አይደለም ወይንም ሙስሊም አይደለም፣ ግን ያነሳው ሀሳብ ትክክል ነው ብዬ ስላላመንኩ ነው ለመናገር የፈለኩት። ቢኮዝ እንደምታውቀው አንተ ለምሳሌ ወላይታ ብትሄድ መስተዳደሩ ብዙ ፕሮቴስታንት እምነት ተከታዮች ሊኖሩት ይችላሉ። ወይ ጎጃም ብትሄድ ባህር ዳር ብዙ ኦርቶዶክስ ካቢኔው ብዙ የኦርቶዶክስ ሰዎች ካቢኔ ሜምበር ሊሆኑ ይችላሉ። እንደዛው ሀረሪ የሰጠህ መረጃ ማለት ነው። አማራ ስለሆንኩ ነው ግማሽ ኦሮሞ ስለሆንኩ ነው ላላ ፕራይም ሚኒስቴሩ እኮ እንደዛ ነው አይደል? ፕራይም ሚኒስቴሩ ግማሽ አማራ ግማሽ ኦሮሞ ነው። ጠቅላይ ሚኒስትሩ ውሸታም ነው። መጀመሪያ ግማሽ አማራ ነኝ ብሎ ነበረ፣ ከኋላ ይንጫጫ ግን ግማሽ አማራ ነኝ ብሎ ነበረ። መጨረሻ ላይ ደግሞ በኦቤል ላይ አንተ ጋር ነው የሚጮህ እኔ ጋር አይደለም። ኦኬ እኔ ጋር አሁን ሊሆን አይችልም። ሚዩት ነው የኔ የሁላችንም ሚዩት ነው። እስኪ አንተ ሚዩት ላድርግ። ተጋ ነው ከኋላ የሆነ የሚጮህ ነገር አለ ወይ? የነዳ ነው ገመቺሳ እየነዳ ነው ወይንም ሺሻ እያጨስክ ነው? ቀልድ ነው። ሺሻ ታጨሳለህ ብዬ አላስብም። እየቀለድኩ ነው። የሆነ እሺ የሚል ነገር ይሰማልና ምንድን ነው ቀልድ ወሰደኝ ታውቃለህ? ችግር የለውም መቀለድ ይቻላል። እሺ እንትን ልጁ የተናገረው ምንድን ነው? ጠቅላይ ሚኒስትሩ ያልከኝ አሁን ትዝ አለኝ። ጠቅላይ ሚኒስትሩ ኦቤል ላይ ወጥቶ እናቴ ኦሮሞ ነች ብሎ ክዷል። እንትን ሲወስድ ምንድን ነው የሚባለው? ኖቤል ሲሸለም እናቴ አማራ ነች አባቴ ኦሮሞ ነው ብሎ ነበረ። እሱን ገልብጦ ኦቤል ላይ እነ ጀዋር መሐመድ እንዲሁም እሱ አማራ ነው ብለው ሲከሱት እናቴ ኦሮሞ ነች የሸዋ ኦሮሞ ነች ብሎ በኦሮመኛም አለ። ስለዚህ ጠቅላይ ሚኒስትሩም ነው የምትለው ትክክል አይደለም። ራሱ በራሱ እኔ አይደለሁም ብሏል፣ ኦሮሞ ነኝ ብሏል። እዚህ ላይ ምን መሰለህ አዲስ ሰው አባትና እናቱን ይተዋል። ለምሳሌ ባለቤቱ ጎንደሬ ነች አማራ ነች፣ ልጆቹ ግማሽ አማራዎች ናቸው አይደል? ቤቱ መጣሽ ትክክል ነው። ጎንደሬ ኖ አንድ ሮም የሆነ ነገር ምን ኦኬ፣ አንድ ኢንተራፕት ባታረገኝ ደስ ይለኛል። ለምሳሌ ጎንደሬ ነች ከአብይ አህመድ በላይ አሁን ባለው የብልጽግና አመራር የሚሆን አሁን ባለው የኢትዮጵያ ፖለቲካ ምህዳር ውስጥ የተሻለ አማራ
ወይንም የተሻለ ኢትዮጵያዊ ሊደርሺፕ አለ ብዬ አላስብም። አብይ በላይ የተሻለ ኢትዮጵያ አማራ የለም አሁን ባለው ልክ ነው። እሱንስ ማለት አማራ ሆኖ ለአማራ የቆሙ ሰዎች ስለሌሉ አማራን የሚያፈናቅለውና የሚገድለው አብይ የተሻለ ነው የሚለውን እስማማለሁ። እሱ ትክክል ነው። ይኸውልህ አንተ እንደ ራስህ እንትን መተርጎም ትችላለህ። እኔ ግን እንደምረዳውና ፖለቲካው እንደሚያሰው ከአብይ የተሻለ የአማራን ፖለቲካ ተረድቶ ለአማራም ህዝብ መስራት የሚችል አመራር አለ ብዬ አላምንም። ሚውት ያደረገ ተናገር እንጂ ነው ራስን ሚውት ያደረገው። ሚውት አድርገኝ እኮ ሚውት አድርግና አውራ እንጂ እያወራህ ነበር እኮ። ማን ነው ሚውት? መሐመድ ነው የሚያደርገው። ኦኬ ምንድነው ቅድም ልጁ ባነሳው ሐሳብ ላይ ልናገር ወይስ ጀነራል እንዲሁ ፖለቲክሱን እንትን ለበለ? ቅድም ልጁ ያነሳው ሐሳብ ላይ የኢትዮጵያ ፖለቲካ ክሊርሊ እንትን ተፈቷል ወይንም ፕሮብሌም የለበትም ብዬ ልከራከር አይደለም እዚህ የመጣሁት። ብዙ ችግሮች አሉበት። ብዙ ችግሮች በጊዜ ሂደት ይፈታሉ። ግን አንተ አሁን ፖለቲካ እንደሚሰራ ሰው ቤትህ መጥቶ አሁን ብዙ ተከታዮች ሊኖሩ ይችላሉ። ቤትህ መጥቶ ሀሳባቸውን የሚገልጹ ሰዎች ላይ አንተም ኃላፊነት ልትወስድ ይገባል። እንደ አንድ ኢትዮጵያዊ ወይንም የአማራ ፖለቲካ ደጋፊ ኃላፊነት ወስደ ኃላፊነት የሚሰማው ሰው አይነት እንትን የራስን ኮመን አሰስመንት መስራት አለብህ እንጂ ሁሌ ሰው መጥቶ የሚናገረውን ሁላ አምፕሊፋይ ካረክ ኢዝ አ ፕሮብሌም። ለምሳሌ ኢትዮጵያ ብዙ ችግሮች ማስቆመው ምን መሰለህ? ቆይ ነው አሁን ይሄ ስምስ ላይክ ሮንግ ኢንፎርሜሽን እንዳንጸባረኩ አድርገን ያቀረብከው ወይንም ደግሞ አይደለም። እንደዛ ማለት አይደለም። አልተረዳኝም ማለት ነው። አንተ አስተላለፍክ አይደለም። ይኸውልህ ለምሳሌ የኢትዮጵያ ፖለቲካ ፕሮብሌሞች አሉ። ፕሮብሌሞች በጊዜ ሂደት እንደሚፈቱ የምታመን ከሆነ ሌላ ፕሮብሌም ለምሳሌ አሁን ኢትዮጵያዊን በሃይማኖት መከፋፈልና በሃይማኖት ሌላ ጣጣ ውስጥ ማስገባት ደግሞ ሌላ ፕሮብሌም ነው። ገባ? እንደውም ትልቅ ፕሮብሌም ሊሆን ይችላል። ዩሲ እንደዚህ አይነት ሩሞች መክፈት ወይንም እንደዚህ አይነት ሉፖሎች ከፍቶ ለሌላው ለፖለቲካ የሚጠቀሙበት ሰዎች ይኖራሉ። ግን አይጠቅምም። አንተ ሙስሊም ወንድም አለ፣ ክርስቲያን ወንድም አለ፣ ጴንጤ ዋቄ ፈተው ሊኖር ይችላል። ያ የፖለቲካ እንትን መሆን የለበትም፣ መጠቀሚያ መሆን የለበትም። ችግሮች አሉ። እነዛ ችግሮች እንዲፈቱ የራሳችንን የፖለቲካ ስራ ብንሰራ እንደ ወጣትም ምናልባት ነገ ለልጆች መልካም ሀገር ለመቅረጽ ወይንም ለማስተላለፍ ኦፍ ኮርስ ብዙ ፕሮብሌሞች አሉ። እነዛ ፕሮብሌሞች እንዴት እንፍታ ነው እንጂ ሶሉሽን የሚያመጡ ሀሳቦች ቢቀርቡ ነው እንጂ መልካም ሞር የሚከፋፍሉ ሞር ጸብ የሚያመጡ ከሆነ ጥቅም አለው ብዬ አላምንም። ያንን ለማለት ነው። አዲስ ወይንም ሀብትሽ